ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ዘወትር በዚህ ሰዓት ወደ እናንተ የሚደርሰው የዛሬ ዕለት ሰኞ የካቲት 30 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች ከአሁኑ ሰዓት ጀምሮ ወደ እናንተ ይደርሳሉ። መረጃዎቹን ወደ እናንተ በማድረስ ገዛ ሄንዱ ላይ ካሜራ ባለሙያችን ቢቂላ ተስፋዬ ከኛ ጋር ቆይታ ያደርጋል። አብራችሁኑ ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ የአትሌቲክስ መረጃን ነው ቀዳሚ የምናደርገው። ላለፉት 4 ቀናቶች በመዲናችን አዲስ አበባ አዲስ አበባ ስቴዲየም ሲከናወን የነበረው 6ኛው የአትሌቲክስ ማሰልጠኛ ተቋማት የአትሌቲክስ ሻምፒዮና የውድድር መድረክ በደራርቱ የአትሌቲክስ ማሰልጠኛ ማዕከል የበላይነት ተጠናቋል። ሀገሬ ሰላም የአትሌቲክስ ማሰልጠኛ ማዕከል እንደዚሁም ተንታ የአትሌቲክስ ማሰልጠኛ ማዕከል ሁለተኛና ሶስተኛ ደረጃን ይዘው አጠናቋል። አዳዲስ አትሌቶችን በተዋወቁበት በዚህ የውድድር መድረክ ላይ የደራርቱ አትሌቲክስ ማሰልጠኛ ማዕከል በድምሩ 332 ነጥቦችን በመሰብሰብ በቀዳሚነት ሲያጠናቅቅ ሀገረ ሰላም የአትሌቲክስ ማሰልጠኛ ማዕከል ሁለተኛ፣ እንደዚሁም ተንታ የአትሌቲክስ ማሰልጠኛ ማዕከል ደግሞ ሶስተኛ ሆኖ ውድድሩን ፈጽሟል። 10 የማሰልጠኛ ማዕከላት ከፍተኛ ፉክክር ሲያደርጉበት የቆየው የውድድር መድረክ ላይ ትላንትና እንግዲህ በመዝጊያው ስነ ስርዓት ትልልቅ የአትሌቲክሱ ኃላፊዎች፣ የስፖርት ሰዎች በክብር እንግድነት ተገኝተው የደማቅ የመዝጊያ ስነ ስርዓት እንዲሆን አይነተኛ ሚና ተጫውቷል። በአጠቃላይ በውድድሩ ፍጻሜ ላይም እንደየውድድሩ ውጤታቸው ለአትሌቲክስ ማሰልጠኛ ተቋማት አትሌቶችና ተቋማት እውቅና እንደዚሁ ከክብር እንግዶቹ እጅ ተበርክቶላቸዋል ማለት ነው። በጥቅሉ እንግዲህ ወደ 462 አትሌቶች ናቸው የተካፈሉት። 10 የአትሌቲክስ ማሰልጠኛ ማዕከል በወንዶች 214 እንደዚሁም ደግሞ በሴቶች ደግሞ በሴቶች 214 በወንዶች ደግሞ 248 አትሌቶች ናቸው የተካፈሉበት ማለት ነውና በአጠቃላይ ያፈጻጸሙ ጥሩ እንደነበረና አዳዲስ አትሌቶች ራሳቸውን ከአትሌቲክስ ቤተሰቡ ጋር ያስተዋወቁበት እንደነበረ ተመልክተናል። እንግዲህ ይህንን መረጃ ያደረሰን የኢትዮጵያ አትሌቲክስ ፌዴሬሽን የኮሙኒኬሽን ከፍተኛ ባለሙያ የሆነው ማህሪ ነጋሽ ነው። እጅግ በጣም እናመሰግናለን በናሁ ተመልካቾች ስም። ወደ ሌሎች የሀገር ቤት ስፖርታዊ መረጃዎቻችን ስናልፍ ደግሞ የሲቢ ኢትዮጵያ ፕሪሚየር ሊግ እናገኛለን። የ2018 ዓ.ም የውድድር ዘመን የ23ኛ ሳምንት መርሃ ግብር ጨዋታዎች በሁለት ስቴዲየሞች ተከናውነዋል። በትላንትናው ዕለት ነው ጅማሯቸውን ያደረጉት። በሐዋሳ ዩኒቨርሲቲ ስቴዲየም የተደረጉትን ጨዋታዎች ቀዳሚ ስናደርግ ሸገር ከተማን ከቅዱስ ጊዮርጊስ እግር ኳስ ክለብ ጋር ያገናኘው ጨዋታ በሸገር ከተማ 1-0 አሸናፊነት ተጠናቋል። በዚህ እንቅስቃሴ ላይ 53ኛው ደቂቃ ላይ ሸገር ከተማን አሸናፊ ያደረገችውን ብቸኛ ግብ ቢኒያም ፍቅሩ የቀድሞ ክለቡ ላይ እንደዚሁ ከመረብ ማሳረፍ ችሏል ማለት ነው። ሸገር ከተማ እንግዲህ በጊዜያዊው አዲሱ አሰልጣኝ እየተመራ ትላንትና ድል ማሳካት ችሏል። ቅዱስ ጊዮርጊስ አሁንም በሜዳ ውስጥ እያስመዘገባቸው ያሉት ውጤቶች እጅግ በጣም አሳዛኝ ሆኖ እየተመለከትናቸው እንገኛለን። ወደ አሸናፊነት መመለስ አልቻሉም። በዚሁ ስቴዲየም ሌሎች ጨዋታዎች ተደርጓል። ኢትዮ ኤሌክትሪክን ከኢትዮጵያ ቡና ጋር ያገናኘው የመዲናችን አዲስ አበባው ደርቢ በኢትዮ ኤሌክትሪክ 2-1 አሸናፊነት ተጠናቋል። ኢትዮ ኤሌክትሪክም የሰበሰበውን ነጥብ ከፍ ማድረግ የቻለበትን አጋጣሚ ነው የትላንቱ ድል የፈጠረለት ማለት ነው። እንደዚሁ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም የተደረጉ ጨዋታዎች አሉ። መቻል ከወልዋሎ ዓዲግራት ዩኒቨርሲቲ ጋር ያደረጉት ጨዋታ ግብ ሳይቆጠርበት ግብ ሳያስመለክት 0-0 በሆናቸው ውጤት ተጠናቋል። ሌላኛው በወላይታ ዲቻና በሲዳማ ቡና መካከል የተደረገው ጨዋታ ደግሞ በጦና ንቦች ወላይታ ዲቻዎች 3-1 አሸናፊነት ፍጻሜውን አግኝቷል። ሲዳማ ቡና እንግዲህ የሊጉ መሪ ክለብ እንደሆነ ይታወቃል። አዳዲስ ተጫዋቾችንም በዚህ በወርሃ የካቲት የተጫዋቾች ዝውውሮች ላይ እንደዚሁ መቀላቀል ችሏል ወደ ስብስቡ። ነገር ግን መሪነቱን ማጠናከር የሚችልበትን ውጤት ትላንት ማስመዝገብ አልቻለም። 80ኛው ደቂቃ ላይ ነው የማስተዛዘኛውን ግብ ራሱ ያገኘው። እንግዲህ ወላይታ ዲቻዎች ኪዳኔ አሰፋ 28ኛው ደቂቃ ላይ፣ መልካሙ ቦጋለ 30ኛው ደቂቃ ላይ፣ 67ኛው ደቂቃ ላይ ደግሞ ያሬድ ደርዛ ናቸው ሶስቱን የወላይታ ዲቻ አሸናፊ ግቦች ከመረብ ማሳረፍ የቻሉት። የቀድሞ የኢትዮጵያ ብሔራዊ ቡድን አሰልጣኝ መሳይ ተፈሪ ናቸው የጦና ንቦችን እየመሩ የሚገኙት። ከጨዋታው አስቀድመው ይህንን ጨዋታ የምናሸንፍ ይመስለኛል የሚል ግምታቸውን አስቀምጠው ነበረ። ከጨዋታው መጠናቀቅ በኋላም እንደዚሁ በተለይ ከኦቤን ጋር በነበራቸው ቆይታ ሀሳባቸውን ገልጸዋልና በውጤቱ በጣም ደስተኛ ነን፣ ከዚህ በላይ ደጋፊው ይገባዋል፣ ይሄ የተመዘገበው ድል ለደጋፊው የሚገባው ነውና ከዚህ በኋላም በቀሩት ጨዋታዎች ላይ ያሸነፍን የቀድሞ ደረጃችንን እናስጠብቃለን የሚሉ አስተያየታቸውን ሰጥተዋል ማለት ነውና ከወራጅ ቀጠናው ስፍራ ለመውጣት የበለጠ የቻለበትን ውጤት ነው ማስመዝገብ የቻለው ማለት ነው። አቤል ያለው የመጀመሪያ ጎሉን ማስቆጠር ችሏል በሲዳማ ቡና እግር ኳስ ክለብ ማሊያ ማለት ነው። እንግዲህ
ከቀናቶች በፊት ነው ከቅዱስ ጊዮርጊስ እግር ኳስ ክለብ ሲዳማ ቡናን መቀላቀል የቻለው ይሄ የፊት መስመር አጥቂ እንግዲህ መጀመሪያ ጎሉን አስቆጥሯል። ምንም እንኳን በተገኘው ጎል ሲዳማ ቡና ጨዋታውን ማሸነፍ ባይችልም ማለት ነው። ዛሬ የሚደረጉ ጨዋታዎች አሉ። ባህር ዳር ከተማ ከነገሌ አርሲ፣ ኢትዮጵያ መድን ከሀዲያ ሆሳና፣ ምድረገነት ሽሬ ከፋሲል ከተማ፣ ድሬዳዋ ከተማ ከኢትዮጵያ ንግድ ባንክ ጋር የሚያደርጓቸው ጨዋታዎች እንደዚሁ በሁለቱም ስቴዲየም ቀጥለው የሚከናወኑ ነው የሚሆነው ማለት ነው። የሊጉን የደረጃ ሰንጠረዥ አሁንም ሲዳማ ቡና ነው በ42 ነጥቦች እየመራ የሚገኘው። ነገሌ አርሲ፣ ሐዋሳ ከተማ ተከታዩን ደረጃ ይዘዋል። በኢትዮጵያ ፕሪሚየር ሊግ ሀቤል ያለው 9 ግቦችን ከመረብ በማሳረፍ የከፍተኛ ጎል አስቆጣሪነቱን ትራክ ከሲዳማ ቡና እየመራ ይገኛል ማለት ነው። የሀገር ቤት ስፖርታዊ መረጃዎቻችን ይህንን ይመስላሉ። ክቡራትና ክቡራን ተመልካቾቻችን መልእክቶች አሉ። እነሱን ተከታትለን ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ መረጃዎቻችን የምናቀና ነው የሚሆነው። ናሁ ቴሌቪዥን ምርጫችሁ አድርጋችሁ ናሁ ስፖርቱን እየተከታተላችሁ ስላላችሁ እጅግ በጣም እናመሰግናለን። እንመለሳለን። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሉ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ቀደም ሲል የሀገር ቤት ስፖርታዊ መረጃን ወደ እናንተ አድርሰናል። ከዚህ ሰዓት ጀምረን ከባህር ማዶ የተገኙ ስፖርታዊ መረጃዎችን ወደ እናንተ የምናደርሰው አንጋፋውን የውድድር መድረክ የእንግሊዝ ኤፍኤ ካፕን እንደዚሁ የጥሎ ማለፍ ጨዋታዎችን እንመለከታለን። ወደ ሩብ ፍጻሜው የተቀላቀሉ ቡድኖችን ለመለየት አንድ ጨዋታ ብቻ ዛሬ ምሽት ይደረጋል። እንግዲህ ከዕለተ አርብ ምሽት ጀምረው ቅዳሜ እንደዚሁም ደግሞ ትላንትም የተደረጉ ጨዋታዎች ነበሩ። እስካሁን ድረስ እንግዲህ ቢግ ሲክስ ላይ የሚገኙትን ወይም ደግሞ በቶፕ 6 ከሚገኙ ክለቦች መካከል 5ቱ ማለፋቸውን አረጋግጧል። ከ7ቱ 5ቱ ማለፋቸውን አረጋግጧል። ማንቸስተር ዩናይትድ እና አስተን ቪላ ብቻ ናቸው የሌሉት እዚህ ከ1 እስከ 7 ከተቀመጡ የሊጉ መሪዎች መካከል ማለት ነውና ሊቨርፑል፣ አርሰናል፣ ቼልሲ፣ ማንቸስተር ሲቲ፣ ሳውዛምፕተን፣ ፖርት ቫሌ እና ሊድስ ዩናይትድ ማለፋቸውን አረጋግጧል። ዛሬ አንድ ቀሪ ጨዋታ ይከናወናል። በለንደን ኦሎምፒክስ ስቴዲየም የምስራቅ ለንደኑ ክለብ ዌስትሃም ዩናይትድ ከብሬንትፎርድ ሲቲ ጋር የሚያደርጉት ጨዋታ ምሽት 4 ሰዓት ከ30 ሲል ጅማሮን የሚያደርግ ነው የሚሆነው። የሁለቱ ቡድኖች አሸናፊ በቀጥታ ወደ ሩብ ፍጻሜው ማለፉን የሚያረጋግጥ ነው የሚሆነው። ከዚያም ምሽት ላይ እንግዲህ በሩብ ፍጻሜው ደግሞ የትኛው ክለብ የትኛውን ያገኛል የሚለው የዕጣ ድልድል እንደዚሁ ይፋ የሚደረግ ነው የሚሆነው። እስኪ የክለቡ ደጋፊዎች የትኛውን ቡድናችሁ ቢያገኝ የተሻለ ነው? ምክንያቱም በሻምፒዮንሺፑ የሚሳተፉ 2 ቡድኖች አሉ። በእርግጥ ፖርት ቫሌ አራተኛ የሊግ እርከን ላይ ነው የሚገኘው። እንግዲህ የፕሪሚየር ሊጉን ተካፋይ ክለብ ሰንደርላንድን ነው 1-0 በሆነ ውጤት አሸንፎ መምጣት የቻለው። በዚህም ከ1954 በኋላ ወደ ሩብ ፍጻሜው ለመጀመሪያ ጊዜ መቀላቀል የቻለበትን ውጤት ነበር ማስመዝገብ የቻለው። እንግዲህ በሳምንቱ መጨረሻ ቀናት ካልተጠበቁ ሁነቶች መካከል አንደኛው ይሄ በሰንደርላንድና እንደዚሁ በፖርት ቫሌ መካከል የተደረገው ጨዋታ ነበርና በጣም አስገራሚ ውጤት መሆኑን ተመልክተናል። እነዚህን 2 ቡድኖች ለማግኘት የፕሪሚየር ሊጉ ተሳታፊ ክለቦች የበለጠ እድለኛ መሆን ይጠበቅባቸዋልና ክለባችሁ የትኛውን የአርሰናል፣ የሊቨርፑል እንደዚሁም የቼልሲ እና የማንቸስተር ሲቲ ክለብ ደጋፊዎች የትኛውን ቡድናችሁ ቢያገኝ ትመርጣላችሁ የሚለውን ነገር እንግዲህ ሀሳብ ልታስቀምጡልን ትችላላችሁ። ወደ ሌላኛው መረጃ አልፈናል። 451ኛው ኦልድ ፊርም ደርቢ የስኮትላንድ እጅግ በጣም የሚታወቀው ወይም በዓለም ላይ አሉ ከሚባሉ ትልልቅ ደርቢዎች መካከል አንደኛው ነውና በስኮትላንድ ዋንጫ የሩብ ፍጻሜ ጨዋታ ላይ ሬንጀርስን ከሴልቲክ ያገናኘው ጨዋታ እጅግ በጣም ድራማዊ አፈጻጸም አስመልክቶ ተጠናቋል። እንግዲህ በእግር ኳስ አንዳንድ ጊዜ ከምንመለከታቸው ግጭቶች መካከል በተለይ ጨዋታ ከተጠናቀቀ በኋላ ከምናያቸው ሁነቶች መካከል ትላንትና ይሄኛው ሁነት ተከስቷል ማለት ነው። እንግዲህ ቀደም ሲል እንደገለጽኩላችሁ ለ451ኛው ጊዜ የተገናኙት እነዚህ ሁለቱ የስኮትላንድ ቀደምት ክለቦች ከፍተኛ ፍልሚያ ነው ያደረጉት። በሃይብሮክስ ስቴዲየም በተደረገው በዚህ ጨዋታ ላይ
ጨዋታው መደበኛ ደቂቃ 0-0 በሆናቸው ውጤት ነበር የተጠናቀቀው። ሁለቱም ቡድኖች ወደ ቀጣዩ ዙር ለማለፍ የሚያስችላቸውን የመለያ ምት መምታት ነበረባቸው። የመለያ ምቱ ሲመታ ሴልቲክ 4-2 በሆነ ውጤት አሸንፎ ወደ ቀጣዩ ዙር ማለፍ ቻለ። ነገር ግን በመለያ ምቱ ሂደት ላይ እንግዲህ የመጨረሻው ምት በተለይ በሚመታበት ሰዓት ላይ ቶማስ የተባለው ተጫዋች ነበረ ለሴልቲክ የአሸናፊነቱን ግብ ከመረብ ያሳረፈው። ይህ ኳስ ከመረብ እንዳረፈ የሁለቱም ክለብ ደጋፊዎች ወደ ስቴዲየም በመግባት ከፍተኛ ግጭት እንደዚሁ አስመልክተዋል ማለት ነውና በግጭቱ ምክንያትም ከደህንነት አካላት ጋር ስለመጋጨታቸው ተመልክተናል በምስሉ ላይ እንደምትመለከቱት ማለት ነውና የተወሰኑ ሰዎችም ተጎድተዋል። ከዛ ባለፈ ከሜዳ ከወጡ በኋላም በስቴዲየም ዙሪያ የነበረው ግጭት እንደዚሁ የበርካታ መገናኛ ብዙሃንን ቀልብ እንደሳበ እንደዚሁ ተመልክተናልና አንዳንድ ጊዜ እንግዲህ እንደዚህ ያልተጠበቁ ሂደቶችን በደርቢ ጨዋታዎች እንመለከታለንና ብዙዎች የሚጠበቅ ነው ብሏልና ከ2018 በኋላ ደግሞ ይሄ ግጭት የመጀመሪያው ነው ተብሏል። አደብ ገዝተው ነበር ከዚህ ቀደም በፕሪሚየር ሊጉን በሚገናኙበት ወቅት ሁለቱ ቡድን ደጋፊዎች ተከባብረው የሚሄዱት። አሁን ላይ ግን እንደ አዲስ እንዲህ አይነት ሁነትን ማስመልከቱ ደግሞ በእግር ኳሱ ቤተሰቦች ዘንድና የመገናኛ ብዙሃን እንግዲህ የፊት ገጻቸው ላይ ይዘውት እየወጡ ነው የሚገኘው ማለት ነው። ወደ ሌሎች መረጃዎቻችን እንለፍ። በጣሊያን ሴሪያ የሚላን ደርቢ ተከናውኗል። ሳንሲሮ ላይ ሁለቱን የአንድ ከተማ ባላንጣዎች ኤስ ሚላንን ከኢንተር ሚላን ጋር ያገናኘው ጨዋታ በኤስ ሚላን 1-0 አሸናፊነት ተጠናቋል ማለት ነው። ኤስ ሚላን ከመሪው ክለብ ኢንተር ሚላን ጋር የነበረውን የነጥብ ልዩነትም ወደ 7 ዝቅ ያደረገበትን እንቅስቃሴና ውጤት ነው ማስመዝገብ የቻለው። በዚህ ጨዋታ ላይ ኢስቱፒና ነው ከዚህ ቀደም የብራይተኑ ተጫዋች አሁን በሴሪያው ክለብ ኤስ ሚላንን ተቀላቅሎ እየተጫወተ እንደሚገኝ ይታወቃልና 1-0 በሆነ ውጤት ኤስ ሚላን ጨዋታውን በድል እንዲደመድም 35ኛው ደቂቃ ላይ ብቸኛውን ግብ እንደዚሁ ከመረብ አሳርፈዋል ማለት ነውና አሁን ላይ እንግዲህ በኢንተር ሚላንና በኤስ ሚላን መካከል ያለው ስኩዴቶውን የዋንጫ ክብር ለማሳካት በሚደረገው ፍክክር ላይ የነጥብ ልዩነት ወደ 7 ጠቧል ማለት ነው። ኢንተር ሚላን 67 ነጥቦችን ሰብስቦ በቀዳሚነት ይመራል። ኤስ ሚላን 60 ነጥብ ባለው ሁለተኛ ደረጃ ላይ ተቀምጧል። የኔፕልሱ ክለብ ናፖሊ 56 ነጥቦችን ይዟል። ሶስተኛ ደረጃ ላይ ነው የሚገኘው። ኮሞ በአሰልጣኝ ሴስክ ፋብሪጋዙ አሰልጣኝነት እየተመራ የሚገኘው ኮሞ እና ሮማ 51 ነጥቦች አላቸው ማለት ነው በሴሪያው። ይህንን እየተመለከትን እንገኛለን። የሴሪያው ቀጣይ ሳምንት መርሃ ግብር አንድ ቀሪ ጨዋታ ዛሬ ምሽት ይከናወናል። በላዚዮና ሳሶሎ መካከል ምሽት 4:45 ሲል የሚጀምረው ጨዋታ እንደዚሁ ይጠበቃል ማለት ነው። የመጨረሻ አጫጭር ስፖርታዊ መረጃዎችን ወደ እናንተ እናደርስና እናጠናቅ። የክረምቱ የተጫዋቾች የዝውውር መስኮት ገና ሳይደርስ የተለያዩ የዝውውር መረጃዎች ይፋ እየተደረጉ ነው የሚገኙት። የተለያዩ ክለቦች ከወዲሁ ማግባባት እንደዚሁ ተጫዋቾችን በክረምቱ የተጫዋቾች የዝውውር መስኮት ለማስፈረም ድርድር እያደረጉ እንዳለ እየተገለጸ ነው የሚገኘው። አንደኛው እንግዲህ የአሰልጣኝ ፔፕ ጋርዲዮላው ክለብ ማንቸስተር ሲቲን ሮድሪን ሊያጣው እንደሚችል እየተገለጸ ይገኛል። የ2024 የባሎንዶር ክብር አሸናፊው ስፔናዊው ኢንተርናሽናል የመሃል ሜዳው የአማካኝ ስፍራ ተጫዋቹ ሮድሪ እንግዲህ የስፔኑ ኃያሉ ክለብ ሪያል ማድሪድ ሊነጥቀው ስለመቃረቡ እየተገለጸ ነው የሚገኘው። ተጫዋቹ እንግዲህ ያለፉትን ጊዜያቶች ከጉዳት ጋር እየታገለ የተለያዩ እንቅስቃሴዎችን ሲያደርግ ነበረ። እንደወትሮ ሁሉ በሙሉ ጤንነቱ ላይ እና በሙሉ ብቃቱ ላይ ይገኛል ለማለት እጅግ በጣም አስቸጋሪ ነው። ነገር ግን አሁን ደግሞ ሪያል ማድሪድ ምናልባትም በቀጣይ ሁነኛ ለዘለቄታው ትልቅ አሰልጣኝ ለማምጣት በንግግር ላይ እንዳሉ ነው እየተነገረ የሚገኘው ማለት ነውና ለዚህ እቅድ የሚሆናቸውን ሁነኛ ተጫዋቾች ማምጣት እንደሚፈልጉና ቡድኑን ማጠናከር እንደሚፈልጉ እየተነገረ ነው የሚገኘው። በማንቸስተር ሲቲ ቤት ብቃቱን ማሳየት የቻለው በማንቸስተር ሲቲ የተለያዩ የዋንጫ ክብሮችን ሲያሳካ ሁነኛው ሰው ከሚባሉ ሰዎች መካከል አንደኛው ሮድሪ ነው። የአውሮፓ ቻምፒየንስ ሊግ የውድድር መድረክን የዋንጫ ክብር አሰልጣኝ ፔፕ ጋርዲዮላ በሲቲ ቤት ማግኘት የቻለው በዚህ ተጫዋች ጎል እንደሆነ እናስታውሳለን። 2023-24 ላይ ኢንተር ሚላንን 1-0 በሆነ ውጤት በፍጻሜው ጨዋታ ሲያሸንፍ ሮድሪ ጎል ማስቆጠሩ የሚታወስ ነው። ከዛም ባለፈ እንግዲህ ያለፉትን ጊዜያቶች የተለያዩ ተጫዋቾች ክለቡን ለቀው ወደ ሌላ ክለብ ሲያመሩ ይሄ ተጫዋች በታማኒነት ጨዋታውን እያከናወነ ለማንቸስተር ሲቲም ለአሁናዊ ብቃቱ እጅግ በጣም የጎላ ሚና እንደነበረው ተመልክተናልና ወደ ሪያል ማድሪድ የሚሄድበት እድል እንዳለ እየተገለጸ ነው የሚገኘው ማለት ነው። ሌላኛው የማርቲን ኦዲጋርድን ጉዳይ ነው የምናገኘው። የአርሰናሉ የአማካኝ ስፍራ ተጫዋች ኖርዌይ ኢንተርናሽናል ማርቲን ኦዲጋርድ 27 ዓመቱ ላይ ይገኛልና በቅርቡ እንግዲህ ከአሰልጣኝ ሚካኤል አርቴታ ጋራ ተጫዋቹ ገብቶበታል እየተባለ የሚገለጸው ሰጣ ገባ ተጫዋቹ ወደ ሌላ ክለብ ሊያመራ የሚችልበት እድል እንዳለ ነው እየተነገረ የሚገኘውና ማርቲን ኦዲጋርድን ከወዲሁ ለማስፈረም የተለያዩ ክለቦች እንደዚሁ እንቅስቃሴ መጀመሪያቸው እየተነገረ ይገኛል። ሁለቱ የማንቸስተር ከተማ ተወካዮቹ ክለቦች ማንቸስተር ሲቲ እና ማንቸስተር ዩናይትድ የተጫዋቹን ፊርማ
ለማግኘት እንደዚሁ የተለያዩ እንቅስቃሴዎችን ስለመጀመራቸው ተነግሯል ማለት ነው። ዩናይትድ በውጥነት የአማካኝ ስፍራ ተጫዋቹን ወይም ደግሞ የአማካኝ ስፍራ ቦታውን ለማጠናከር ይፈልገዋል ተብሏል። ቀደም ሲል ደግሞ የገለጽኩላችሁ ማንቸስተር ሲቲ ሮድሪን የሚሸኘው ከሆነ ይህንን ተጫዋች ደግሞ በአማካኝ ስፍራ ላይ የማጫወት ፍላጎት አለው። ምንም እንኳን ሮድሪ የ6 ቁጥር ሚና ያለው ተጫዋች ወይም ጠጋ ብሎም ወደ 8 ቁጥርም መቶ መጫወት የሚችልበት ክህሎት እንዳለው በተደጋጋሚ ቢያስመለክተንም ማለት ነውና ፔፕ ጋርዲዮላ ይህንን ተጫዋች ማስፈረም ይፈልጋልና ሁለቱ የማንቸስተር ሲቲ የማንቸስተር ከተማ ተወካዮቹ ክለቦች ዩናይትድ እና ሲቲ የማርቲን ኦዲጋርድ ፈላጊ ናቸው ተብሏል። ከዛ ባለፈ ደግሞ የስፔኑ ክለብ ሪያል ማድሪድም የማርቲን ኦዲጋርድ ፈላጊ እንደሆነ እየተገለጸ ነው የሚገኘው ማለት ነው። እንደዚሁም ደግሞ የሴሪያው ተሳታፊ ክለቦች ዩቬንቱስ እና ደግሞ ኤስ ሚላንም የማርቲን ኦዲጋርድን ፊርማ ለማግኘት ፍላጎት እያሳዩ ከሚገኙ ክለቦች መካከል ዋነኞቹ ናቸው ተብሏል። አርሰናል ለተጫዋቹ ዝውውር ቢያንስ ከ80 እስከ 100 ሚሊዮን ፓውንድ ድረስ እንደሚፈልግ ተነግሯል ማለት ነው። ምናልባት እንግዲህ እስኪ ግምታችሁን አስቀምጡ እዚህ ጋር ማርቲን ኦዲጋርድን አርሰናል ወደ ፕሪሚየር ሊጉ ተፎካካሪ ክለቦች አሳልፎ ይሰጣል ወይ? የተጫዋቹ የእግር ኳስ አረዳድና ብቃት ያው ብዙዎቻችሁ ትመሰክራላችሁ። ምክንያቱም ለአርሰናል መሻሻል አይነተኛ ሚና ካላቸው ተጫዋቾች መካከል አንደኛው ማርቲን ኦዲጋርድ ስለሆነ ለሊጉ ተፎካካሪ አሳልፎ የሚሰጠው አይመስልም የሚሉ ጉዳዮችም እየወጡ ስላሉ ማለት ነውና ይህንን መረጃ በተመለከተ ይሄ ነው እየወጣ ያለው። ወደ ሌሎች መረጃዎቻችን ስናልፍ ደግሞ እንደዚሁ የሄሎይት አንደርሰንን ጉዳይ እናገኛለን። ሄሎይት አንደርሰንን ማንቸስተር ዩናይትድ ይህንን የ23 ዓመት የአማካኝ ስፍራ ተጫዋችም ለማስፈረም ፍላጎት አለው ተብሏል። ይህ ተጫዋች እንግዲህ ከዚህ ቀደም ኖቲንግሃም ፎረስትን ከመቀላቀሉ አስቀድሞ ማክፓይሶቹ ኒካስል ዩናይትዶችን ሲያገለግል እንደነበር ይታወቃልና ወደ 23-24 አካባቢ ይመስለኛል ወደ 35 ሚሊዮን ፓውንድ ፈሰስ ተደርጎበት ነው ኖቲንግሃም ፎረስት የደረሰው። በኖቲንግሃም ፎረስትም ጥሩ ክህሎት እንዳለው እየተመለከት እንገኛለን። በእርግጥ በዘንድሮ ዓመት ኖቲንግሃም ፎረስት ወራጅ ቀጠና ስፍራ ላይ ነው የሚገኘው። ተጫዋቹ ግን ኢንዲቪጁዋል ስኪሉ እጅግ በጣም አስደናቂ እንደሆነ ነው ብዙ የእግር ኳስ ተንታኞች የሚመሰክሩለትና ዩናይትዶች በዚህ ተጫዋች ስለመማረካቸው እየተገለጸ ነው የሚገኘው። በእርግጥ ካለፈው ዓመት ጀምሮ ነው ተጫዋቹን ለማምጣት ጥረት ሲያደርጉ የነበረው ስላልተሳካ ነው። በክረምት የዝውውር መስኮት ግን ይህንን ተጫዋች ማስፈረም ይፈልጋሉ። ወደ መጨረሻው መረጃችን ስናልፍ የአሰልጣኝ ፔፕ ጋርዲዮላን ቅጣት እናገኛለን። አሰልጣኝ ፔፕ ጋርዲዮላ በሳምንቱ መጨረሻ ቀናት በእንግሊዝ ኤፍኤ ካፕ ወደ ሩብ ፍጻሜ ለመግባት ባደረጉት ከኒካስል ዩናይትድ ጋር በሴንት ጄምስ ፓርክ ስቴዲየም በነበራቸው ጨዋታ ላይ እንግዲህ ያልተገባ ባህሪ ከዳኞች ጋር ነበረው በሚል ወይም ደግሞ የቅጣት ምት ይገባናል በሚል ሀሳባቸውን በሚገልጹበት ሁኔታ ንዴት የተቀላቀለበትን ሁኔታዎች በመፍጠራቸው እንግዲህ የቢጫ ካርድ ተመልክተዋል። የተመለከቷቸው ቢጫ ካርዶች ደግሞ 6 በመድረሳቸው ቀጣይ 2 ጨዋታዎችን ቴክኒካል ኤሪያው ላይ ሆነው የማይመለከቱ ነው የሚሆነው። አንደኛው በኤፍኤ ካፕ የሩብ ፍጻሜ አንዱ ጨዋታ ነው የሚሆነው። ሌላኛው ደግሞ 30ኛው ሳምንት የእንግሊዝ ፕሪሚየር ሊግ ላይ በለንደን ኦሎምፒክስ ወራጅ ቀጠና ስፍራ ላይ የሚገኘውን ዌስትሃም ዩናይትድን በሚገጥሙበትም ጨዋታ አሰልጣኝ ፔፕ ጋርዲዮላ እንደዚሁ ቴክኒካል ኤሪያው ላይ ሆነው የማንቸስተር ሲቲን ቡድን እንደማይመሩ ተነግሯል ማለት ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ክቡራትና ክቡራን ተመልካቾቻችን ሐሳብ አስተያየታችሁን ልታደርሱን ትችላላችሁ። ለዛሬ ለተሰኞ የካቲት 30 2018 ዓ.ም ከሀገር ቤትና ከባህር ማዶ ያሰናዳናቸው ስፖርታዊ መረጃዎች ይህንን ይመስሉ ነበር። መረጃዎቹን ለእናንተ በማድረስ ገዛ ሄንዱላ፣ የካሜራ ባለሙያችን ቢቂላ ተስፋዬ ከኛ ጋር ቆይታ አድርጓል። መልካም ጊዜ ይሁንላችሁ።